ቦሊውድ ላይ አንዳንድ ጊዜ እጅግ በጣም አስደናቂ የሆኑ የፍቅር ታሪኮች ይከሰቱና የዛኔ እውነትም እንደዚህ አይነት የፍቅር ታሪክን በምድር ላይ አለ እንዴ ያስብላሉ። ልክ እንደዚህ ያስባለ ፍቅር በጆን አብርሃምና በቢፓሻ ባሱ መሃል ታይቶ ነበረ። የቢፓሻ ባሱና የጆን አብርሃም የፍቅር ታሪክ በጣም ለረጅም ጊዜ የቆየና እጅግ በጣም የሚያምሩ ጥንዶች ናቸው። ሁለቱም አንደኛው ለሌላኛው የተፈጠረ ነው ወይም ሜድ ፎር ኢች አዘር የተባሉ በጣም የሚያምሩ የቦሊውድ ጥንዶች ነበሩ። እንዲያውም እንደ ምሳሌ ሁሉ ለሌሎች የሚሰጥ ወይም ምሳሌ ሊሆኑ የሚችሉ ምርጥ ፍቅረኛሞች እስከመባልም ደርሰው ነበረ። ታዲያ ሁለቱ በመጨረሻ ለምን ሌላ ሰው አገቡ? እንዴትስ ሊለያዩ ቻሉ? ምን ተፈጠረ ብላችሁ እየጠየቃችሁ ሊሆን ይችላል። ምክንያቱም እንደሚታወቀው ሁለቱም ሌላ ሰው አግብተው ዛሬ ላይ በትዳራቸው ደስተኛ ሆነው እየኖሩ ነው ያሉት። ምክንያቱና ፍቅራቸው እንዴት ጀምሮ ነበር? ከዛ በኋላ ምን ተፈጠረ? በምን ተለያዩ? የሚለውን ለማየት እንሞክራለን። ውድ ቤተሰቦች፣ ይህ የምትከታተሉት የቦሊውድ ፍቅር የተሰኘው ፕሮግራም ነው። በዚህ ፕሮግራም ቦሊውድ ውስጥ የተፈጠሩ የተለያዩ የፍቅር ታሪኮችን እያነሳን እንጨዋወታለን። እጅግ በጣም አዝናኝና አስተማሪ ይሆናሉ ብዬ ያሰብኳቸውን የሚያምሩ የፍቅር ታሪኮችን እያነሳሁኝ አቀርብላችኋለሁ። ከእናንተ የሚጠበቀው ሙሉ ፕሮግራሙን ማየት አትርሱ። ያላችሁን ሀሳብ አስተያየት በኮሜንት ስጡ። እንዲሁም ደግሞ ቪዲዮን ላይክ አድርጋችሁ መጀመር አትርሱ። ወደ ፕሮግራሙ እንግባ። ጆን አብርሃምና ቢፓሻ ባሱ ሁለቱም ስራቸውን ወይም ደግሞ የስራ ህይወታቸውን የጀመሩት በሞዴሊንግ ነበረ። በ1996 ዓመተ ምህረት በፈረንጆቹ አቆጣጠር ማለት ነው። ቢፓሻ ባሱ ሲንቶል ሜጋ ቢዩቲ ኮንቴስት የተሰኘ ፋሽን ሾው አሸነፈች። ያን ኮንቴስት ካሸነፈች በኋላም ቢፓሻ ባሱ በጣም ትልልቅ ሞዴሎች የሚገኙበት ፓርቲ ላይ መገኘት ጀመረች። ልክ እንደዚህ አይነት ፓርቲ ላይ በሄደች ሰዓት ላይ ጆን አብርሃምና ቢፓሻ ለመጀመሪያ ጊዜ ተገናኙ፣ ተዋወቁ። በዛ ሰዓትም ጆን አብርሃም ወደ ሞዴሉ ዓለም ተቀላቅሎ እድሉን ቻንሱን እየሞከረ የነበረበት ሰዓት ነበር። እንዲያውም ከሞዴሉ ቀጥሎ ወደ ፊልሙ ዓለም ወይም ወደ ኢንዱስትሪው ለመቀላቀል እየሞከረ ነበረ። ግን ትክክለኛ እድልና ትክክለኛ ጊዜ ጠብቆ ለመግባት እያሰበ የነበረበት ሰዓት ነው። ከዛም በኋላም ሁለቱም በተለያየ መንገድ የራሳቸውን ጥረት ሙከራ እያደረጉ ቀጠሉ። በ2002 ዓመተ ምህረት ቢፓሻ ባሱም ራዝ የተሰኘ ፊልም ሰራች ከዲኖ ሞሪያ ጋር አንድ ላይ በመሆን ፊልሙም በጣም ስኬታማ ሆነ። ከዛ በኋላ ከዲኖ ጋር ቢፓሻ ባሱ የፍቅር ግንኙነት አላት የሚል ወሬም ተወርቶ ነበረ። በመቀጠልም የፊልሙ ሰክሰስ ፓርቲ በተዘጋጀ ሰዓት ላይ ከረጅም ጊዜ በኋላ በድጋሚ ቢፓሻና ጆን ሊገናኙ ችለዋል። በዛ ሰዓት ላይ ዲኖም አላወቀም ነበረ። ምክንያቱም በሞዴሊንግ ዓለም ላይ ጆንን ያውቀው ስለነበረ ጓደኛው ስለነበረ ወደ ፓርቲው ጋብዞት ነበረ። ስለዚህ በድንገት የጠራው ጓደኛው ገርልፍሬንዱን አይኑ ፊት ለፊት ይዞበት እንደሚሄድ ጭራሽ አልገመተውም ነበረ። እዚህ ፓርቲ ላይ ሁለቱ በደንብ ከተዋወቁ ከተገናኙ በኋላ ቢፓሻ ባሱ ከዲኖ ጋር ሳይሆን ከጆን አብርሃም ጋር በጣም በብዛት መታየት ጀመረች ወይም ሁለቱ መገናኘታቸውን ቀጠሉ። ከዛም በኋላ የሁለቱ ነገር ምን ላይ እንደደረሰ ማንም ባያውቅም ዝም ብሎ የፍቅር ግንኙነት ነው ብለው ቢሉም ከሁለት ዓመት በኋላ ግን አንድ ኢንተርቪው በተደረገ ሰዓት ላይ ቢፓሻ ባሱ ፍቅሯን በግልጽ ተናገረች። ማለትም ሁለቱንም ዓመት በፍቅር ከጆን ጋር እንደቆየችና በጣም እንደምታፈቅረው በይፋ ኢንተርቪው ላይ ግልጽ አድርጋ ተናገረች። नहीं, हम दोनों बहुत ही स्ट्रॉन्ग इंडिविजुअल्स हैं। हमारी टेस्ट्स एंड प्रेफरेंसेस बहुत ही अलग हैं። ቢሆንም ግን ይህ ሁሉ ነገር በምትናገር ሰዓት ኢንተርቪው ላይ ጆን አብርሃም አብራት አልመጣም ነበረ። ግን በሚገርም ሁኔታ ከትንሽ ዓመት በኋላ እዛው ሾው ላይ ጆን አብርሃም በተገኘ ሰዓት ላይ ቀደም ባለ ጊዜ ፍቅሯን የገለጸች ሰዓት ከቢፓሻ ጋር ለምን አልመጣህም ተብሎ ሲጠይቅ ጆን አብርሃም መልስ የሰጠውም እኔ ሾው ላይ የቢፓሻ ቦይፍሬንድ ተብዬ መምጣት አልፈለኩም ነበረ። መጀመሪያ በስራዬ ስሜ እንዲጠራ ነበር የፈለኩትኝ። ከዛ በኋላ ከቢፓሻ ጋር እዚህ ኢንተርቪው ላይ አይደለም ማንኛውም ቦታ ላይ አብሬያት ለመገኘት ፈቃደኛ ነኝ ብሎ መልሶ ነበር። Pasha said was if there is any director that has managed to completely break me down physically and እንደሚታወቀው ጆን አብርሃም በሞዴሊንግ በጣም ጥሩ ስም ካገኘ በኋላ ፊቱን ወደ ፊልሙ ዓለም ወይም ወደ ቦሊውድ በማዞር ወደ ፊልሙ ዓለም ተቀላቅሏል። የመጀመሪያ ፊልሙ የሆነውም በ2003 ለእይታ የበቃው ጂስም የተሰኘው ፊልም ነበር። በፊልሙ ላይ አብራ የተወነችው ትክክለኛ ፍቅሩ የሆነችው ቢፓሻ ባሱ ነበረች። በፊልሙ ላይም ቢፓሻ ባሱና ጆን አብርሃም እጅግ በጣም አስገራሚ የሆኑ ኢንቲሜት ሲኖችን ሰርተው ነበረ። ፊልሙም ለእይታ በበቃ ሰዓት ላይ ስኬታማ መሆን የቻለው ወይም ደግሞ ሱፐር ሂት የተባለ ፊልም ነበር በጊዜው። ከዛ በኋላ ከፊልሙ ጋር አንድ ላይ የሁለቱ ጥምረት ወይም ደግሞ ፍቅራቸው ጥንድ መሆናቸውም አብሮ ሱፐር ሂት
ሆነ ማለት ይቻላል። ወይም ዝምድናቸውም ይፋ ሆነ ማለት ነው። ጆንና ቢፓሻ ማንኛውም ቦታ ላይ በሚንቀሳቀሱ ሰዓት ሁለቱ አንድ ላይ ሆነው መታየታቸው የተለመደ ነገር ሆነ። ኢንተርቪውም ሆነ ማንኛውም ኢቨንትም ሆነ ፓርቲም ሆነ ሁሉም ቦታ ጆን አብርሃምና ቢፓሻ እጅ ለእጅ ተያይዘው የሚገኙ የሚታዩ ግለሰቦች ሆኑ ወይም የሚያምሩ ጥንዶች መባል ቻሉ። ከዛ በተጨማሪም የተገኙበት ቦታ ላይ ሁለቱ ፍቅራቸውን ሳይገልጹ የሚያልፉበት አንድም ፕሮግራም ሊገኝ አልቻለም ማለት ይቻላል። በሚገርም ሁኔታ ሁለቱም ፊትነስ ላይ በጣም ያተኩራሉ ወይም ጂም ይሰሩ ነበረ። ይሄ ነገራቸው ደግሞ ሁለቱን በጣም ተመጣጣኝና ተቀራራቢ አድርጓቸው ነበረ። ሁለቱም በጣም እንደሚግባቡና እንደሚናበቡ የከረን ጆሃር ሾው ላይ በቀረቡ ሰዓት በደንብ አሳምነዋል። ቢፓሻና ጆን አብርሃም በኢንተርቪው ሁለቱ አንድ ላይ ለመጀመሪያ ጊዜ የታዩትም ካፌ ዊዝ ከረን የተባለው ፕሮግራም ላይ ነበረ። ስለ ፍቅራቸውም በግልጽ በጣም ብዙ ነገር ይፋ አድርገው ተናግረዋል። ምን ያህል እንደሚዋደዱ፣ ምን ያህል እንደሚፋቀሩ ሙሉ ለሙሉ ዘርዝረው ተናግረውታል ማለት ይቻላል። የከረን ጆሃር የሾው አንድ ክፍል የሆነው ኮምፓቲቢሊቲ ቴስት የሚባለውን ሁለቱንም በፈተናቸው በጠየቃቸው ሰዓት ማርካቸው እጅግ በጣም ከፍተኛ ሊሆን ችሏል። ይህም ማለት እሱ ስለ እሷ ምን ያህል ያውቃል፣ እሷ ደግሞ ስለ እሱ ምን ያህል ታውቃለች የሚለውን ተራ በተራ ጠይቋቸው የመለሱት መልስ ከረን ጆሃር ራሱ እጅግ በጣም የተደነቀበትና የተደሰተበት ነው። እስከዛ ሰዓት ድረስም ሁለቱ በጣም ታማኝ ሆነው አንደኛው ለሌላኛው ታማኝነቱን ፍቅሩን በደንብ እያሳየ አብረው በፍቅር የዘለቁበት ሁኔታ ነበር የተፈጠረው። ልክ እንደዚህ በሚያምር ፍቅር ጆን አብርሃምና ቢፓሻ ሳይጣሉ ሳይነጫነጩ ምንም ነገር ሳይሰማ ከ5 ዓመት በላይ ሊያሳልፉ ችለዋል። እንዲያውም በሰዓቱ እንደተባለው ከሆነ ሁለቱ አንድ ቤት ውስጥ አብረው ነው የሚኖሩት ተብሎ ነበረ። ጆን አብርሃምም ለቢፓሻ ያለውን ፍቅር በአንድ ኢንተርቪው እንደተናገረው ከሆነ ሞተር ሳይክሌ የኔ ሁለተኛ ገርፍሬንዴ ናት። ምክንያቱም ሞተሮችን ምንም ያህል እንኳን በወዳቸውም 6-7 ወር ብቻ ነው ከኔ ጋር የሚሆኑት። ግን የኔ ቋሚዋ ወይም ቁጥር 1 ገርፍሬንዴ ቢፓሻ ባሱ ናት። ምክንያቱም ከኔ ጋር ያለፉት 5 ዓመት ያህል ሳይሰለቻት አብራኝ ቆይታለች በማለት ነበረ የሞተር ፍቅሩን ከሷ ጋር አነጻጽሮ የተናገረውና በዛውም ምን ያህል እንደሚወዳት የገለጸበት መንገድ ነበረ። ያው ሁል ጊዜ እንደሚባለው እንግዲህ የሚያምር ነገር አይበረክትም ይባላል አይደለ? ያው የሰው አይን ውስጥ ገባ የእነሱን ፍቅር ክፉ አይን አየው የሚባል ሆነ። ቀደም ብሎ ሁለቱ በጣም በሚግባቡ ሰዓት ላይ ኢንዱስትሪ ውስጥ ለጆን አብርሃምና ቢፓሻ ወይም ለሁለቱ ፍቅር ሴክስ ሲምቦል ብለው ስም አውጥተውላቸው ነበረ ወይም በዚህ ስም ይጠሩ ነበር። ከዛ በኋላ ግን ሁለቱም ከተለያየ ሰው ጋር ሌላ የፍቅር ግንኙነት ጀምረዋል የሚለው ወሬ በጣም በኃይለኛው መወራት ጀመረ። እንደዚህ እየተወራ በነበረበት ሰዓት ላይ ታዋቂው እግር ኳስ ተጫዋች ክሪስቲያኖ ሮናልዶ ቢፓሻ ባሱን ሲስማት አንድ ፎቶ ሶሻል ሚዲያ ላይ ቫይራል ሆነ። ስለዚህ ከመጀመሪያ ሲወራ የነበረው ነገር እጅግ በኃይለኛው ተሟሙቆ መወራት ተጀመረ። ከፎቶም የበለጠ ቢፓሻ ባሱ ስለ ጉዳዩ ከክሪስቲያኖ ሮናልዶ ጋር እንዴት እንደተገናኘችና እንዴት ነው ተብላ በተጠየቀች ሰዓት ላይ በሙቀት ውስጥ ሆና የተናገረችው ንግግር ጆን አብርሃምን አይደለም ቀድሞ ስለ ፍቅራቸው ያወቀ ሰው ይሄን ሲሰማ በጣም ይደነግጣል። እሷም ያለችው ልዕልት የሆንኩኝ ያህል ነው የተሰማኝ። ስለ ውበቴ በጣም ብዙ አስተያየት ትሰጥ ነበረ። ምሽቱን ሙሉ ከኔ ጋር ሲደንስ ነበር ማለት ይቻላል። እናም ፓርቲ ላይ ነበሩ 50 ሺህ የሚሆኑ ሴቶች በጣም ቀንተው አፍጠው ሲያዩን ነበረ። እንዲያውም ሴቶቹ በፖርቹጋልኛ ለኔ ሳይረግሙኝ ይቀራሉ ብለሽ ነው በዛ ምሽት የነበሩት ማለት ነው። እንዲያውም ሴቶቹ እርግጠኛ ነኝ እኔን መግደል ይፈልጉ ነበረ። በአሁኑ ሰዓት ላይ በጣም ተቀራርበናል፣ በተደጋጋሚም ኢሜል እያደረገልኝ ነው ብላ ነበር አስተያየት የሰጠችው። በእርግጥ በዚህ ስራዋና ንግግሯ የሁለቱ ዝምድና ተናግቷል ማለት ይቻላል። ቢሆንም ግን ሁለቱ በሰዓቱ አብረው ነበሩ። በ2012 ቢፓሻ ተለያይተናል ወይም ብሬክአፕ አድርገናል ብላ ተናግራ ሁሉንም አስደነገጠች። You should not be sad about it. That's also a great learning experience in life. ቢሆንም ግን በሰዓቱ ቢፓሻ የተለያዩ ጥያቄዎችን ስትጠየቅ ምንም መመለስ ባትችልም ከቆይታ በኋላ ግን እንደተናገረችው ከሆነ አረ ቀድሞ የኔ ልብ ተሰብሯል። ምክንያቱም እኔ ያለሁኝ ጆን አብርሃም እኔንም ቺት ሲያደርገኝ ነበረ ወይም ከኔ ጋር በፍቅር በነበረ ሰዓት ላይ ከሌላ ሰው ጋር ቺት አድርጎኛል ብላ ተናገረች። ባልተጠበቀ ሁኔታ ልክ ፍቅራቸውን የተለያየ ቦታ ላይ ባገኙት አጋጣሚ እንደገለጹት ሁሉ መለያየታቸውንም ያን ያህል አልደበቁም። ሁለቱም ባገኙት አጋጣሚ የተጣሉበትን የተለያዩበትን ምክንያት የራሳቸውን ምክንያት ሲናገሩ ነው የቆዩት። አሁን ላይ በቃ ሁለታችንም ከዚህ ግንኙነት ወጥተናል። አንዳንዴ ራሴን ወቅስና አይ ምናልባት ሁለታችን አልተጣጣምንም ብዬ አሰብኩኝ። ምክንያቱም ደግሞ ሁለታችንም ለዚህ ግንኙነት የተለያየ አመለካከት ነው የነበረን። ግን ምናልባት ይሄን ነገር ለማብቃት እኔ መቅደም ነበረብኝ። ምክንያቱም ጊዜው ላይ መወሰን ስላልቻልኩኝ ያ ነው ድክመቴ። በሰዓቱ ዝግጁ አይደለሁም ብዬ ማለፌ እንደ ጥፋት ነው ማየው። ቢፓሻም ደግሞ ስለ ምክንያቷ ወይም ስለ መለያየታቸው በሌላ ኢንተርቪው የተጠየቀች ሰዓት ላይ ያለችው በእርግጥ መለያየቱ ጥሩ ነገር ባይሆንም ግን ጊዜ ለሁሉም ነገር መድኃኒት አለው። የተበላሸ ጓደኝነት እንኳን ቢሆን ማስተካከል ይቻል ነበር። ግን በፍቅር ላይ እምነት ማጉደልና ማታለል መቼም ይቅር የሚባል ነገር አይደለም። እንደዚህ አይነት ነገር እያዩም እንኳን አብረው ቢዘልቁ ያ ጓደኝነት እውነተኛ አይደለም ማለት ነው፣ የውሸት ነው ብላ ነበር አስተያየት ሰጠችው።
ያም ክስተት ደግሞ ምን እንደነበረ ስናየው መለስ ብለን መጀመሪያ እንዳልኳችሁ ሁለቱ ፊትነስ ፊት ናቸው፣ ወይም ጂም በጣም ያዘወትራሉ፣ ስፖርት ይወዳሉ። በቀን ውስጥ ሰፊ ጊዜ ጂም ውስጥ እየሰሩ ነበር የሚያሳልፉት። በዛ ሰዓትም ወደ ጂም ትመጣ የነበረችው አንድ ጓደኛቸው ፕሪያ ኡንቻ ትባላለች። እሷም ወደፊት ሄዳ የጆን አብርሃም ሚስት የሆነችው ነች። በሰዓቱ ጓደኛቸው ነበረች። ሶስቱም አንድ ላይ በመሆን ወይም ደግሞ ጓደኝነታቸውን አንድ በማድረግ አብረው ወርክአውት ይሰሩ ነበር፣ ወይም ስፖርታቸውን እየተቀባበሉ ለሶስት በግሩፕ ይሰሩ ነበር። ቢሆንም ግን በሰዓቱ ስለ ፕሪያ ኡንቻ ከጆን አብርሃም ጋር ግንኙነት አላት የሚለው ወሬ ብዙም አልተወራም ነበር። ከዛም በ2014 ዓ.ም ያ ዜና ወጣ። የቢፓሻ ባሱን ልብ የሰበረው እጅግ በጣም ያሳዘናት ያስቀየማት ዜና ይፋ ሆነ። ጆን አብርሃምን በትዊተር አካውንቱ ትዊት አድርጎ ለአድናቂዎቹ አንድ መልእክት ላከ። እዛ መልእክት ላይም የተቀመጠው ፕሪያ ጆን ኢብራሂም ብሎ ነበር የጻፈው። ይህም ማለት ጆን አብርሃም ፕሪያ ኡንቻልን አግብቶ አሁን ፕሪያ ጆን አብርሃም ትባላለች ብሎ ዜና እየተናገረ ነበረ። ግን ይሄ ዜና ቢፓሻ ጋር እስከሚደርስ ድረስ ምንም ማድረግ የማትችልበት ነገር ተፈጥሯል፣ ወይም ደግሞ በጣም ረፍዶባት ነበር። ቢፓሻ በሰዓቱ ይህን ዜና እንደሰማች ዲፕሬሽን ውስጥ ነው የገባችው። ይህን ነገርም ቢፓሻ ራሷ በአንድ ኢንተርቪው ግልጽ አድርጋ ተናግራለች። ጆን እኔን ካታለለኝ በኋላ ይህን ነገር ለመርሳት 3-4 ወር ፈጅቶብኛል ከዛ ነገር ራሴን ለማውጣት ብላለች። ሁለቱም እንደዛ የተፋቀሩትን ያህል ከዛ በኋላ የዛኑ ያህል ነው የተጣሉት ወይም የተጠላሉት። ምክንያቱም ምንም አይነት ፊልም ላይ ድጋሚ አብረው ሊሰሩ አልቻሉም። በአጠቃላዩ ከጅምር ስናየው 10 ዓመት ያህል የቆየ ጓደኝነት በጥቂት ጥፋት በትንሽ ጥፋት እንደዚህ ብትንትኑ ወጥቶ ቀረ ማለት ነው። ከዛም በመቀጠልን በሌላ ኢንተርቪው ደግሞ ከትንሽ ቆይታ በኋላ ማለት ነው አሁንማ እኔም በህይወቴ ወደፊት ሄጃለሁ፣ ጆንም በህይወቱ ወደፊት ሄዷል፣ ማን ቆሞ ይቀራል ብላ ነበር። በአንድ በኩል ጆን ፕሪያን አግብቶ በደስታ የትዳር ህይወቱን እያጣጣመ እየኖረ ነው ያለው። በሌላ በኩል ደግሞ ቢፓሻ ባሱም ከባሏ ከከረን ግሮቨር ጋር ህይወቷን በደስታ እያጣጣመች የኖረች መሆኑን የተለያዩ ፖስቶችን ሶሻል ሚዲያ ላይ በመልቀቅ እያሳየችን ነው። በእርግጥ ትክክል ነው። ሁለቱም ህይወታቸውን ወደፊት ቀጥለዋል። እንዲሁም ከትዳር አጋራቸው ጋር በሰላምና በደስታ እየኖሩ ነው ያሉት። ስለዚህም ማለት ደግሞ ሌላ አዲስ ታሪክ እየጻፉ ነው ያሉት። ቢፓሻና ከረን ግሮቨር በ2014 ተገናኝተው ከ2 ዓመት በኋላ በ2016 የተጋቡ ሲሆን በ2022ም በመጨረሻ ሴት ልጃቸውን በቅፋቸው አስገብተዋል። ስሟንም ዴቪ ብለው ሰይመውላታል። ጆን አብርሃምና ፕሪያ ኡንቻል በ2014 የተጋቡ ሲሆን እስካሁን ድረስ ፋሚሊ ፕላኒንግ አላረግንም እያሉ ነው ያሉት። ስለዚህ እንግዲህ ለረጅም ጊዜ ቦሊውድ ላይ በፍቅር ታሪካቸው እጅግ በጣም ሲደነቁ፣ ሲወደዱ፣ ሲመሰገኑ የነበሩት ጥንዶች መጨረሻቸው በዚህ መልኩ ተለያይተው ሁለቱም የራሳቸውን ህይወት መምራት ችለዋል። እርግጠኛ ነኝ ብዙዎቻችሁ ጭምጭምታውን ሰምታችሁት ሊሆን ይችላል እና ዘርዘር ተደርጎ ከጅምር እስከ መጨረሻው ሲገለጽ ይህን ይመስላል። ውድ ቤተሰቦች የጆን አብርሃምና የቢፓሻ የፍቅር ታሪክ በምን ጀምሮ በምን እንዳበቃ ዛሬ የቦሊውድ ፍቅር በተሰኘው ፕሮግራም ሙሉን ለማየት ሞክረናል። እንዴት አገኛችሁት? ያላችሁን ሀሳብ አስተያየት በኮሜንት ግለጹልኝ። ቪዲዮ ላይክ ማድረግ አትርሱ። ለቤቱ አዲስ ሆናችሁም ሰብስክራይብ አድርጉ። ለጓደኞቻችሁም ሼር በማድረግ ቪዲዮውን ተደራሽ እናድርገው። እንዲሁም ወደ ዩቲዩብ ቻናሉ ሰዎችን እየጋበዛችሁ ብዙ ስራዎች እንድሰራ እኔን ማበረታታት ትችላላችሁ። ለነበረን ቆይታ አመሰግናለሁኝ። ሌላ የቦሊውድ ፍቅር የሚያምር ታሪክ ደግሞ ሳገኝ ይዤላችሁ መለሳለሁኝ። እስከዛ ድረስ ግን እናንተ የማንን መስማት እንደምትፈልጉ በኮሜንት መግለጽ ትችላላችሁ። አመሰግናለሁ። አቅራቢያችሁ ቃሲም መካ ነበርኩኝ። ደህና ሁኑ። ባባይ